ለእናት ቀን አትምረጥ። እናቱ ለታን ባሳዳለ አይነ ኩሉ ሰላም አደርክ እንዴ? እናትህ ጋር አልሄድክም እንዴ? አዎ አልሄድኩም። አበባ ገዝቼላት እሄዳለሁ ብዬ ነበረ። እጄ ላይ ገንዘብ አልነበረም። በቃ በባዶ እጄ ምን አደርጋለሁ ብዬ ቀረሁ። በዓሉን ካከበርኩ አይቀር አበባ ገዝቼ ቢሆን ጥሩ ነበረ። ግን ምን ማለት ነው? ለእናትህ እኮ አበባው አንተ ነህ። ከምንም በላይ ደስታ የሚሰጣት እኮ የአንተ ፈገግታና አንተ እሷን መጠየቅህ ነው። ደስታ የምትሰጣት የደስታዋ ምንጭ ማለት አንተ ነህ እንጂ አንተ ተሸክመው የገባኸው አበባ ብቻውን የእሷ የደስታ ምንጭ አይደለም። ይኸውልህ አንተ ይዘው ስለገባኸው አበባ ልታስብ ትችላለህ። እናትህ ግን የምታስበው የአንተን ፈገግታ ነው። ሰላም መሆንህን ስታይ ጎሽ ልጄ ጥሩ ሁኔታ ላይ ነው ያለው ተመስገን ብላ ፈገግ ትላለች፣ በደስታም ትሞላለች። ስለዚህ አንተ በምትሰጣት ነገር የእናትህን ደስታ ልትለካው አትሞክር። እሱም አለ ለካ። ግን በቃ እንግዲህ ያው አንዴ በዓሉ አልፏል። በቀጣይ ያከብርላታለሁ። ወይደኩላ ተው፣ ለእናት ቀን አትምረጥ። በቻልከው ቀንና ሰዓት ሁሉ እናትን ለማስደሰት ሞክር። አዎ ለእሷ ቀን መምረጥ አያስፈልግም፣ አይገባትም። ከቻልክ ለእናትህ ነገም ከነገ ወዲያም እየሄድክ ብትጠይቃት፣ ደስ የሚያሰኛትን ነገር ብታደርግላት መልካም ነው። ቢሆን ይህንን አድርግ። ባትችል በየሳምንቱ እየተመላለስክ ጠይቃት። እናትህ ካለ ደስ ይላታል፣ ባይኖርህም ግን አይከፋትም። እሺ፣ ግን አንድ ሀሳብ ላውራ ነበር ዛሬ የመጣሁትና ለእናትህ ንገራት። ይኸውልህ ለእኔ የምታወራኝን ጉዳይ በሙሉ ለእናትህ ብታወራት ከኔ የተሻለ ብልሃትና ጥበብን ትሰጥሃለች። እኔ ከማውቀው በላይ እናትህ ስለአንተ ታውቃለችና ጥሩ መፍትሄንና እረፍትንም ትሰጥሃለች። እንዳትሳሳት፣ እናትህ ከማንም በላይ ስለ አንተ መፍትሄና ጥበብን ታውቃለች። ስለዚህ እኔን ተወኝ፣ ለዛሬ ከእናትህ ጋር ዋል። ሂድ፣ ግድ የለም። እሺ አይነኩል ደግሞ ናፍቃኛለች። እባክህ ሂጅ ላግኛት። ቴንኪው። በቃ ነገ እመጣለሁ። ሰላም ዋል።